ምራችሁ የእግዚአብሔር ቃል መንፈስ ቅዱስ በጣም በልቤ ላይ አክብዶታል። ከዚህ ቀደም ስለዚህ ቃል ጥቂት እንደተናገርኩ አስታውሳለሁ እና ከፈለጋችሁ እርስ ለመልእክቴ እንዳትታለሉ ነው። ይወደዋሉና ደስ አጠገባችሁ ያለውን እንዳትሸወድ በሉት። በቃ የመልእክቴ ርዕስ እንዳትሸወዱ ነው እና ይሄንን ቃል የተናገረው ያዕቆብ ነው። ያዕቆብ ምዕራፍ 1 ቁጥር 16 ላይ ወንድሞቼ ሆይ አትታለሉ፣ ብራዘርስ የዳናችሁ አንድ አይነት አምላክ ምናመልክ ወንድሞቼ እባካችሁ አትታለሉ። ከዛ ምን አለ? መልካም ስጦታና ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ። ከሰማይ ከብርሃናት አባት ይወርዳሉ አለና በእርሱ ዘንድ እችን ያዙልኝ፣ በእርሱ ዘንድ መለዋወጥ ከመዞር የተነሳ የሚያርፍ ጥላ የለም ይላል። እሺ መልካም ነገር ሁሉ ከሰማይ ይወርዳል ብሎ ብቻ ለምን አላቆመም? የምን መታለል ነው? የምን መጭበርበር ነው የሚያወራልን? ማን ነው አያታላችሁ የሚለው? ከላይ ምን ብሏል መሰላችሁ? ስለ ፈተና ነገረንና በፈተና ስለ መጽናት ነገረንና ሰው በክፉ ነገር ሲፈተን አለ እግዚአብሔር ይሄን ክፉ ነገር አመጣብኝ አይበላልን። አትታለሉ የሚለው እግዚአብሔር ክፉ ነገር የለውም። እንዳትሸወዱ በሕይወታችሁ ላይ የመጡባችሁን ዋርፌሮች፣ ሰልፎች፣ ኦብስታክሎች በተለያየ ምክንያት ሊመጣ ይችላል። ሰው በምኞቱ ሲታለል በኃጢአት አለን አይደል? አሁን ስለሱ አይደለም እኔ መከራ የሚመጣበትን መንገድ ለምን አስተምራለሁ። አሁን አንድ ነገር ግን አለ። እግዚአብሔር ይሄን ክፉ ነገር ላከብኝ እንዳትል። ለምን የለውማ። አትታለሉ። እግዚአብሔር ነው የላከው ብለህ በሽታውን አታስተናግደው። አትታለሉ። በዚህ ድህነት እንድኖር የሱ ፈቃድ ነው አትበል። አትታለሉ። ያልተቃወምከው ቀንበር እድሜው ረጅም ነው። አልተቃወምሽው ማለት ፕሮብሌሙ ተስማምተሽ ትኖሪያለሽ። ሰይጣን የሚፈልገው ባይዘው ያለበትን መከራና ችግር እንድትለምደው ነው። ሰውየው ጠንቋይ ቤት ሄዳሉ ነግራቸዋለሁ ከዚህ በፊት መሰለኝ እና ችግር አንገላቶት ነው ድህነት አሸው ሄደ ጠንቋይ ቤት። አባብዬ ገላግሉኝ አለ። እሺ አለውና ከዚህ በኋላ 15 ዓመት የከፋች ድህነት ውስጥ ትገባለህ። 15 ዓመት አዎ እሺ አባብዬ ይሁን ከዛ አሳለው ትለምደዋለህ አለ። አንድ እርግጠኛ ከተስማማን ከለመድከው መከራ ዛሬ ትወጣለህ። አንድ ሰው ይጩና ይሄን እግዚአብሔር አልሰጠኝም ይበል። ይሄን እግዚአብሔር አልሰጠኝም በል። በተለያየ ምክንያት የተጫነብህ ቀንበር ይሰበራል። አትታለሉ። የ40 ቀን እድሌ ነው ብለሽ አትቀበው። አትታለሉ። እግዚአብሔር ከፈቀደ ጎዳናሽ ነው ካለኝ በዚህ ጎዳና እሄዳለሁ። አትታለሉ። እኔ አትታለሉ ሁለት ነው ለኔ ትርጉሙ። አንድ ይኸውልህ ያሉብህን መከራዎች እግዚአብሔር እንደላካቸው አድርጋ አታስተናግዳቸው። ሰሞኑን ከባዱ ዝግብ አለ አይደል? ነብይ አለ የለም፣ ፈውስ አለ የለም። ካጨቃጨቀ ጉዳዩ ራሱ አለ ማለት ነው። ባይኖር ምን ያጨቃጭቃል?
ስብሰባ ተሰብስበ ነብይ አለ የለም ካልክ አለ ማለት ነው። በሌለ ጉዳይ ላይ ማለና የለም አይባልም እኮ አላጋፋላ ለበለው እንዴ አንዴ አሁን ይሁን አትታለሉ። ምንድነው አትታለል? በሽታው እግዚአብሔር ፈቃድ ነው ሲል አትታለል። አትታለሉ። እግዚአብሔር በባህሪው ክፉ ነገር የለውም። እየሰማችሁኝ እንኳን ልናገር። አንድ ጊዜ ዳዊት እዚህ ይላችኋል ሳኦልን አንደኛ ሳሙኤል ምዕራፍ 24 ላይ ሳኦልን በምድረ በዳ ተኝቶ አገኘው አይደል? ቀስ ብሎ ልብሱን ቆርጦ አልመጣም። ግደለው ሲሉት አልገለውም አለ። ከዛ በኋላ ሳኦልና ዳዊት ማውራት ጀመሩ። ሳኦል ልጄ ሆይ ማርከኝ ምናምን ይለዋል ሳኦል። እኔማ ግደለው ብለውኝ ነበር አለው። ነገር ግን አለው መግደል የሚወጣው ከገዳይ ስለሆነ በድሮ ጊዜ የሚባል አባባል አለ ያለ አንበባችሁታል። በድሮ ጊዜ የሚባል አባባል አለ። ክፉ ነገር ከክፉ ሰው ይወጣል፣ መልካም ነገር ከመልካም ሰው ይወጣል። ክፉ ስላልሆን ከኔ ክፋት አልወጣም አለ። እግዚአብሔር ክፉ ሳይሆን ከሱ ክፋት እንዴት ይወጣል? አንዳንድ ነገር እኮ ስለኔ ሃይሚን መታችሁ ብታወራት ሄንሹ ይሄንን ሊያደርግ አይችልም የምትለው ብዙ ነገር እኮ አላት። ሺ ኖውስ ሚ እኔም አውቀዋለሁ እግዚአብሔርን ወንድሜ። የለውም ክፉ ነገር ከክፉ ይወጣል። ኦ ራባሽ ከእግዚአብሔር አትታለሉ። ምን ይወርደ መልካም ነገር ፍጹም ስጦታ ይወርዳሉ ማለት ምን ማለት ነው? ዊዝ ኖ ያንቺ ምንም ነገር ሳይኖር ቆፍረህ ታገኛለህ እኮ ይወርዳሉ። አንድ ሰው ጮሆ የኔ ነገርማ ይወርዳል ይበል። ጮሆ ድገማ እንዴ ያለ አንዳንድ የኛ ብርሃን ያልገባው አምላካችን ከሰማይ ዱብ ሊል ነው አለን። ዱብ ይላል ከሰማይ ዱብ ይላል። መልካም ጾታ ፍጹም በረከት ከላይ ከሰማይ ይወርዳሉ። ጋናማ ሾዲ ጋባ ለተነፒኖ የሰው እጅ ሳይኖርበት ትበላለህ። የሰው እጅ ሳይኖርበት በር ይከፈትልሃል። የሰው እጅ ሳይኖርበት ትለመልማል። ከሰማይ ይወርዳሉ። ቅዱስ ማቴዎስ ምዕራፍ 7 ላይ ሄድልኛል ቁጥር 15 14 ስለ ሐሰተኛ ነቢያት ሲያወራ እስቲ ንገረኝ። ጌታ ኢየሱስ ነው የሚናገረው። በውስጣቸው ነጣቂ ተኩሎች ሆነው ሳሉ የበግ ለምድ ለብሰው መካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። እሺ ከፍሬያቸው ታወቋቸዋላችሁ። የምታውቃቸው በዳንሳቸው ምናን አይደለም፣ በፍሬያቸው ነው የምታውቀው። እሺ ከዛስ ከእሾህ ቁጥቋጦ ወይም ከኩርንችት በለስ ይለቀማልን? እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። እሺ ጥሩ ዛፍ መጥፎ ፍሬ፣ መጥፎም ዛፍ ጥሩ ፍሬ ማፍራት አይችልም። በቃ ከአንድ ዛፍ ሁለት አይነት ፍሬ ዶንት ኤክስፔክት። በዚህ ዓመት ብርቱካን በሚቀጥለው ዓመት ሎሚ አትለቅምም ከአንድ ዛፍ። ኢየሱስ እንደዛ ነው የሚለው። አንዳንድ ሰዎች ምን ይላሉ? አይ ጸጋው እኮ ደስ ይለኛል ይሄ ነው። አንዳንድ እንትኖቹ እንትባይላችሁ እንዴ እኔ ላይ ነው እኮ የተቀመጠው ጸጋው አንተ ላይ አይደል? ምን ማለት ነው? በእኔ ባህሪ ነው በእንደዚህ አይነት ሰውዬ ላይ ተቀመጠ። ምን ላድርግሽ? ጳውሎስ እኮ ነገረን። በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ በራሴ ሁኔታ ነው። በቃ በዚህ ሁኔታ አንተ አሁን ይሄ ጸጋ የፈለከው የሆነ ሰው ላይ ወገኖች በመካከላችን ዛሬ እግዚአብሔርን ቃል እናገራለሁ። 4 ነጥቦች አሉኝ። እርስ ለምትፈልጉ አይደለም እንደዚህ አይነት ሰውዬ ላይ ተቀመጠ። አሁን ከደበረ ማነጋገር ያለብህ ላይ ነው።
እንዴት እሱ ላይ ይቀመጣል ብለህ ከአንድ ዛፍ ሁለት ፍሬ የለም። ይሄ እግዚአብሔር አንዴ ክፉ አንዴ ደግ አይሆንም። በቃ ዛሬ እቤት የገቡት ክፋቶች ሁሉ በኢየሱስ ስም ይነቀላል። እኔ ክፉ ከክፉ ነው። መልካም ስጦታ፣ ፍጹም በረከት፣ ፐርፌክት የሆነ ፍጹም ማለት ማሻሻያ፣ ያንቺ ጥገና ማያስፈልገው እጅ ቢጨመርበት የማይባል ከየት ይወርዳል? ከላይ ከሰማይ። ከዛ ከላይ አለና ስለ ላይኛው ሲናገር ከብርሃናት አባት አለ። he the father of light። ብርሃናት እነማን ናቸው? ሃሌሉያ። በመጀመሪያ እግዚአብሔር ሰማይና ምድርን ሲፈጥር በቀን ብርሃን እንዲሆን ፀሐይ፣ በሌሊት ብርሃን እንዲሆን ጨረቃን አስቀመጠ ይላል። የቀን ብርሃን ፀሐይ ነው፣ የሌሊት ብርሃን ጨረቃ ነው። ፀሐይና ጨረቃ ብርሃን ብቻ አይደለም የሚሰጡት፣ ሰዓትም ይነግሩሃል፣ ጊዜም ይነግሩሃል፣ እየመሸ ነው ይለዋል፣ ሲዝን ያወሩልሃል፣ ወቅት ይነግሩሃል። ይኸው ፀሐይና ጨረቃ ግን የሚታዘዙ ናቸው ለእግዚአብሔር፣ አለቃ አላቸው። ብዙ መጽሐፍ ቅዱስ ብዙ ቦታ ልታይ ትችላለህ። ያስተዳድራቸዋል። አሁን ለምሳሌ አንድ ቀን ኢያሱ አቆማት እኮ እኩለ ቀን እንዲህ ጠራራ ፀሐይ 6 ሰዓት ላይ ቀጣለች። ለ24 ሰዓት 6 ሰዓት ሆነ። 24 ሰዓት 6 ሰዓት የሆነ ቦታ ላይ ጨረቃን እዛ ጋር ሁኝ አላትና ፀሐይን እዚህ ጋር ቁም ያላት። እየሰማችሁ ነው? አሁን በደምብ ስሙ። ፀሐይ እንዴት ነው ሲዝን የሚናገረው ካልከኝ ጥላ ፈጥሮ ማለት ነው። ለምሳሌ እኔ እዚህ ጋር ቆማለሁ አይደል? ጠዋት ላይ ቤት ነው። ጠዋት እንዲህ ነው የምትወጣው። ጠዋት ላይ ከኋላ የሆነ ጥላ ይፈጠራል። ከሰዓት ላይ ይሄ ጥላ በዚህ ጋር ይመጣል። በደንብ ስሙ። ጥላው ሲፈጠር ምንድነው የሚታወቀኝ? ፀሐይ የዞረች ነው። እየሰማኝ ያለ አንዴ አሜን ይበል። እማት ዞር ሰዓትስ አናቴ ላይ ነች። ምንም ጥላ የለኝም። ጥላዬ ያነጋግራል፣ ቼክ ይፈርማል፣ ስብሰባ ይሰበሰባል። እኔ አይደለሁኝም ጥላዬ። በሱ ዘንድ መለዋወጥ የለም ማለት ነው ያዕቆብ። ፀሐይ እንደምትዞር ጊዜ የሚፈጠር ጥላ የውሸት የእግዚአብሔር ምስል የለውም። እሱ ትላንት ያወቅሽው ነው፣ አምና ያወቅከው ነው፣ ያኔ ተዋጋል ነው። ማላ ካፋስ ትላንት መልካም ጀምሮ ነበራል፣ አሁን ተቀየረ። አይለወጥም። በሱ ዘንድ ለውጥ የለም። ያው ነው። ጸለይክ ያው ነው፣ አልጸለይክ ያው ነው፣ መጣ ያው ነው፣ አልመጣ ያው ነው። አንዴ ሰይጣን ይደንግጥ፣ አይለወጥም። በልሴ እነሱ ቤት መልካም፣ እኛ ቤት ክፉ አይሆንም። የለውም፣ ጥላ የለውም፣ ሲዝን የለውም። ፀሐይ ዞራ አትቀይረው መልኩን። ዝናብ መጥቶ መልኩን አይቀይረው። ሚልክያስ ምዕራፍ 3 ቁጥር 6 ላይ ሄዱልኝ። ሃሌሉያ። ሰይጣን ዛሬ ተሸማቀቀ። ሼቫካሞስ አዳጋባዳጋማስ። ሚልክያስ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ እኔ እግዚአብሔር አልለወጥም። እኔ አልለወጥም። ከማዳጋማስ
ትላንት ያወራልህ አምላክ አልተለወጠም። በህልም ያነጋገረ አልተለወጠም። ኪዳን የገባልህ አልተለወጠም። እኔ አልለወጥም። ማሽካዳፋንታና ትቶታል ሲሉኝ ስቀባቸዋለሁ። ረሳው ሲሉኝ ስቀባቸዋለሁ። አሁን ሳይነሳም ሲሉኝ ስቀባቸዋለሁ። ነገረኝ አምላክ እኔ አለ እግዚአብሔር እኔ ሻካቦ ካባታ ካማስ ለፋታ ማሾዳ ካማሳ አያሹሪው እግዚአብሔር ሐሳቡን አልቀየረም። የነገረህን አልቀየረውም። ማላስ ተጋባቲ ከማቶስ እንዴት ደስ እንደሚልኝ ቃል ነማሾዳ ሀዳጋማ ራሱ ኩሩ እግዚአብሔር መጣና እኔ እግዚአብሔር አልለወጥም አለ። ስለዚህ የሚል ቃል አለ። ስለዚህ አለ እግዚአብሔር እኔ ስላልተለወጥኩ ስላንቺ አይደለም፣ ስላንተ አይደለም፣ ስለ ህይወት አይደለም፣ ስለ ጸሎት አይደለም። እኔ ስለማልለወጥ በኔ ባህሪ ምክንያት አለ እናንተ የጠፋችሁ አይደላችሁ። የራና ባካፎዲያ ታከማስ አልለወጥም አለ። ደግ ነኝ አልለወጥም፣ ሰጪ ነኝ አልለወጥም፣ ፈዋሽ ነኝ አልለወጥም። ያኔ መበለቷ ቤት የገባው ኢየሱስ አይለወጥም። ወይን ጠጁን የቀየረው ኢየሱስ አይለወጥም። ከውርደት ያዳናቸው ኢየሱስ አይቀየርም። የሞተ ልጇን ያስነሳው ኢየሱስ አይቀየርም። ለምጻሙን ያቀፈው ኢየሱስ አይቀየርም። ያቺን ጋለሞታ ሴት ሽቶ የተቀባ ኢየሱስ አልተቀየረም። ውራሳ ካዳጋማታ ካባሻባ ውዳጋታ ካማሾዳ ጋማቶ ኮማስ አይለወጥም በዙፋኑ ላይ አይናወጥም። ለዚህ እኮ ነው እስካሁን የማገለግለው። ብዙ አየን ጌታ ብቻ ነው የማይለይ። አይለወጥም በዙፋኑ ላይ አይናወጥም። ብዙ አየን ጌታ ብቻ ነው የማይለይ። ስንት በጋ ክረምት አለፈ፣ ስንት አደይ አበባ ረገፈ፣ ወንዞች የሞሉ ጎደሎ፣ አቤት ሕይወት ሜዳው ገደሎ። ወይ ትውልድ ይመጣል ይሄዳል፣ ሁሉም በጊዜው ይስተናገዳል። ብርሃን ሲበራ ሲጠፋ ጌታ ብቻ ይዳተስፋ። አይለወጥም በዙፋኑ ላይ አይናወጥም። ብዙ አየን በዚህ ምክንያት ያንተ ነገር አይበላል። ብዙ አየን ጌታ ብቻ ነው የማይለይ። አይለወጥም ከዙፋኑ ላይ አይናወጥም። ብዙ አየን ጌታ ብቻ ነው የማይለይ። ከሞን እግዚአብሔር ራሱ ነው ያለው። እኔ እግዚአብሔር አልለወጥም። ዓርብ ዕለት ስነግራችሁ ነበር። ያዕቆብ እስራኤል ሆይ ለምን እንዲህ ትላለህ? ለምን እንዲህ ታማራለህ? አለና አልሰማህምን? አላወቅህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም፣ አይታክትም፣ አስተዋሉም አይመረመርም። ስለ ራሱ ተናገረ። እኔ አልለወጥም። ባለመለወጤ ምክንያት እኮ ነገረ። በዚህ ምክንያት ይሁዳ ባይዘው ያጠፋው ኢየሱስን መሸጡ እኮ አይደለም፣ መታነቁ ነው። ይኸውልህ ከሸጠም በኋላ ንስሐ ቢገባ ወንበሩ ክፍት ነበረች እስኪታነቅ ድረስ። ይሁዳ ታንቆ ባይሞት ኖሮ መንፈስ ቅዱስ ሲወርድ አብሮ ይወርድበት ነበር። ሸጡ እንደገና በኢየሱስ ስም እያለ አጋንንት ያስወጣ ነበር።
አይለወጥም። ይሁዳ ስለሸጠው ይሁዳ ላይ የሚመጣ ክፉ ልብ የለውም። ይሁዳ ራሱ ባንክ ኖሮ ሐዋርያው ይሁዳ ሆኖ ይቀጥል ነበር፣ ይጽፍልን ነበር። የጠፋው ልጅ እኮ ሲመጣ አባትየው አልተቀየረም፣ በቀለበት ነው የተቀበለው። ወንድሙን የተናደደ ወንድሞቼ የአምላኬን ልብ አያሳዩኝም። ማት ጴንጤ አይደል የሚሰድበኝ የሚንጫጫብኝ ነው። ወንድሞቼ ናቸው፣ እነዚህ ወንድሞቼ ናቸው። አባቴስ አልተለወጡም። ምን ካቆምንበት ነው የቀጠሉ። እኔ እግዚአብሔር አልለወጥም። ፊቱ አይጠቁር። ሰይጣን ሁሉ ጊዜ የሚነግርህ የእግዚአብሔር ያልሆኑ ትምህርቶች አሉ። እግዚአብሔር አዝኖብኛል፣ እግዚአብሔር አዝኖብኛል። መጀመሪያ በአንተ ተደስቶ ያውቃል? እግዚአብሔር አንዴ ነው በሱ ደስ የሚለኛል፣ በኢየሱስ ነው ደስ ያለው። በሱ በኩል ስለሚያኝ ሁሌ በኔ ደስ ይለዋል። መጀመሪያም እኔ አስደስቻው አልጀመርኩኝ። እኔ እግዚአብሔር አልለወጥም። ቆይ እብራለ እንደ ጥቅሶቹ እንድታቋቸው ፈልጋለሁ። ለምሳሌ እየጮኸ እንደሚወጣው እዚህ ቡዳ 40 ሲጮህ አይታል አይደል? ዛሬ ከቤት ነው። አሁን እኔ እያስተማር እንዲህ ያለ ነው አሁን ከቤት እየወጣ ነው። ላካባሳ ቶሜን ጄሪ አላየም? አድሮ ቶምን አሸክማ ስትልካው እንደዛ እየወጣ ነው ከቤት። ነቃብኝ እያለ ነው። ያንቺ አምላክ አይቀየርም። እግዚአብሔር አይተውሽም። እግዚአብሔር አይጥልህም። ማንታካታባስ ራፋካዲያማሳ ማንን እንደረሳው ረሳሻለሁ የሚል ቃል የታየሽብኝ ይህም ባህሪ አለ። እናት ልጆቿን ተረሳ ይሆናል። ማንን እንደረሳው ነው እርሳለሁ። ማንን እንደጣልኩ ጥላል። እግዚአብሔር አምላኬ አይለወጥም። በዚህ ምክንያት አንተ የምትወድቅበት ቀን የለም። አትታለሉ። አምላካችሁ ክፋት የለም። አትታለሉ። አምላክህ እጁ ላይ ክፉ ነገር የለም። ምን ላርገው? ማሃራቦስ በረሾዳጋስ ክላራዳጋባራላባስ ፐረደገመደማስ በቀደም ተናግሬያለሁ። ልናገረው ሁሉ ጊዜ ሃይማኖተኛ ሲያስተምርህ የሚያስቆያል። ገና የዳንክ ሰሞን ወደ ጌታ የመጣ ጊዜ ጸሎት ቶሎ ነው የሚሰማው። ይሄን ትምህርት ሰምታችኋል? ቶሎ ነው የሚሰማው። ከዛ ትንሽ ከቆየ ህይወት ከጠነከረ በኋላ መቆየት ይጀምራል። ይትታሻል፣ ያሻል፣ ቆንጠጥ እያረገ እንደዚህ አይነት ዋቴ አምላክ ዋቴ ነው ይሄ። አሁን እግዚአብሔር አንተን ለማምጣት አርቆ ሸውዶ ከዛ ከማውም ብራዘር አይደረግም። ኩባይዘው እኔ አልለወጥም ማለት በቃ አዲስ ጴንጤ ሆንክ 10 ዓመት ሆንክ፣ እኔ አልለወጥም። ሆሮባሽ ይሁን እግዚአብሔር እንዲህ ይላል ናሁም ምዕራፍ 1 ቁጥር 7 እግዚአብሔር ይልና መልካም ይሆናል አይደለም ነው መልካም ነው he is ሃሌሉያ። ይህን ቃል በደንብ እንድትይዙ ትፈልጋለሁ። ዕብራውያን ምዕራፍ 13 ቁጥር 8 ኢየሱስ ክርስቶስ ይላል ትላንትና ዛሬ እስከ ለዘላለም ሕያው ነው አይደለም የሚለው ያው ነው።
ትላንት ማለት ትላንት ዝም ብለ ወንጌል መጽሐፍት ላይ ስታየው ለምጻሙ ሲያገኘው የነበረው ኢየሱስ፣ አመንዝራ ሲያገኝ የነበረው ኢየሱስ፣ 5 ባል አባራ 6ኛ እያሰለጠነች ያለችው ሴትዮ ሲያገኝ የነበረው ኢየሱስ ያው ነው። ያው አይነ ስውሩን ያበራው የበርጣሌሜዎስን አይን የከፈተው ኢየሱስ፣ አልዓዛርን በስሙ ጠርቶ ከመቃብር ያወጣው ኢየሱስ፣ ደጉ ኃይለኛው፣ ለጠላቶቼ እጁ የበረታው፣ ለኃጢአተኛ የሚራራው ያው the same ማይለወጥ አምላክ ነው ያላችሁ። ያዕቆብ መልካም ነገርን ሁሉ ከሰማይ ይወርዳል አለ። ስለዚህ ዶንት ኤክስፔክት ከሌላ ቦታ። የሁላችሁ የጸሎት መልስ ዛሬ ስለሚፈጸም እግዚአብሔር ተአምራት ስለሚያደርግላችሁ መዝሙር ምዕራፍ 33 ቁጥር 16 ላይ ቅዱስ ያንብብልኝ። ንጉሥ በሰራዊቱ ታላቅነት አይድንም፣ እሺ፣ ጀግናም በኃይሉ ብርታት አያመልጥም። እሺ፣ በፈረስ ድል አደርጋለሁ ማለት ከንቱ ተስፋ ነው። እሺ፣ በብርቱ ጉልበቱ ማንንም አያድንም። እሺ፣ እነሆ የእግዚአብሔር ዓይኖች በሚፈሩት ላይ ናቸው። ይኸውልህ በቃ ይኸውልህ ንጉሥ በፈረስ ብዛት አይድንም። ጦርነት መሰብሰብ፣ ሰራዊት ማከማቸት ከንቱ ነው አለና የእግዚአብሔር ዓይኖች በሚፈሩት ላይ ናቸው። ቀጥለ ምሕረቱንም በሚጠባበቁት ላይ አተኩረዋል። ደስ አይልም? ይፈራሉ እግዚአብሔርን፣ መፍራታቸውንም አያምኑትም። እግዚአብሔርን ስለመፈራ ነው ይሄውን አይሉ። ምሕረቱን ይጠባበቃሉ፣ አይመኩም። ቀጥልልኝ አንዴ። በዚህም ነፍሳቸውን ከሞት ያድናል። ይኸው በዚህ ነው የሚድኑት እነሱ። በሰራዊት ብዛት አለ፣ በምህረቱና እግዚአብሔር ላይ ባላቸው ዲፔንደንስ ከዛም እንደሚያደርግላቸው ነገር በራብ ዘመን በሕይወት ያኖራቸዋል። አየህ ሲዝን ተቀየረ። የረሃብ ዘመን የሚባል መጣ። ይሄ ኢየሱስ ጌታ ነው። ብዙ ሰው በሚያለቅስበት ዘመን ይከናወንላቸዋል። ከኔ ጋር ይሄን ትንቢት የሚወስድ አሜን ይበለኝ። ብዙ ሰው አልሆነልኝም ባለው ሰዓት ይሆንላል። አይና ማካፋ ነገርኩ። አትታለሉ አልኩኝ፣ አትታለሉ። መርካቶ አይደለም ስራ ያለው፣ አየሩ ላይ አይደለም ስራ ያለው፣ ቻይና አይደለም ስራ ያለው፣ ገንዘቡ ያለው እዚህ ቦታ ነው። አትታል። ከላይ ከሰማይ ይወርዳል። ማይ ካላፋ ሸባ የተሰነጣጠቀ ሰማይ ያለው የእናንተን ነገር እየለቀቀው ነው። ዛሬ ከላይ ይወርዳሉ። አናማ ሸባ ጋንቴኒ ገባሱዳ ብራዳ ከፋኒ ያሳከማ የሆነ ሰው ቤት መኪና ከላይ፣ እንጀራ ከላይ፣ ሞገስ ከላይ፣ ገንዘብ ከላይ፣ ከላይ መወደድ ከላይ፣ መፈለግ ከላይ። በራሽካ ባካፋውያ የሚጠሏችሁ ሰዎች ያልሟችኋል። ከላይ ማራላ ከባዲ ገማስ በራብ ዘመን ይበላሉ እኮ ይበቃ ነበር። ማሃራ ካባሽ እና ከሰማይ ዱብ ሊል ነው ይላል። የኔ ነገር ከሰማይ ዱብ ይላል። ከሰማይ በምድረ በዳ ኤልያስን እንጀራ ያበላ በቁራ የመገበ ከላይ ሰማይ ሰንጥቆ የኔ ነገር ያወርደዋል። አዲሱ ኪዳን ላይ ያዕቆብ ከላይ ይወርዳል ብሎኛል። ግድ የለም
ዝም ብለው ነው ያጃጃሉን። ይወርዳል። ሻካቫና እንደ ባለ አእምሮ አስቡ። አልፈልገውም። እኔ ገገማ ነኝ። በቃ አልፈልግም። ሻካቫ እኔ አልለወጥም አለኝ። ኤልያስ ጋር እንጀራ ያቀረብከው አንተ አትለወጥም። ረበገቲያና ከማሳካ ባህሩን የከፈልከው አንተ አትለወጥም። መና ያዘነብከው አትለወጥም። የማይለወጣው እግዚአብሔር ቤታችሁን በታምራት ሞላው። አንዳንድ ሰዎች የብሉይ ኪዳኑ እግዚአብሔርና የአዲስ ኪዳኑ እግዚአብሔር አልተለወጠም። ኪዳን ነው የተቀየረው። የብሉይ የአዲስ የሚባል የለም። ያው እግዚአብሔር አልተለወጠም። እኔ ላይ የሚዞርብኝ ፀሐይ የለም። እኔ ላይ የሚመጣብኝ ሲዝን የለም። የዘላለም ማለት እኮ እድሜ የለውም። 50 ዓመቱ ላይ 60 ዓመቱ ላይ አትለኝም። እኔ ምን አይነት ነው? ስለዚህ ምኑ ነው የማይለወጠው? ሁሌ መልካም፣ ሁሌ ሰጪ፣ ሁሌ ደግ። በጎ ስጦታ ፍጹም በረከት ከላይ ነውና ከብርሃናት አባት የበረከት አምላክ መባረክን በረከት ብቻ ነው እንዴ ሲሰበክ ደስ የሚላችሁ ምናምን የሚሉ አሉ። እኔ ደስ የሚለኝ በረከት ብቻ ነው። ይሄ የገባህበት መንግስት ራሱ ከኃጢአታቸው እየመለሰ ይባርካቸው። የተጠራሁትም ለመባረክ ነው በሉት። ለምን ነው የመጣው? አትግደረር። አይዞ ነው የመጣው አይደለ? ከሰማይ ይወርዳሉ። ቆይ ዓርብ ዕለት የመሰከረችው ልጅ አይታችኋታል? ዓርብ ዕለት የነበረችው ልጅ ከዝዋይ መጣች። የመጣችው ከዝዋይ አዲስ አበባ ልግባ ብላ ነው። ጸልይልኝ። እኔ ደግሞ ማው አዲስ አበባ አይደለም ከአዲስ አበባ ውጪ ነው፣ ወደ ሌላ ሀገር ነው ማይሽ አልኳት። ከዛ አንድ ቱርክ ሰውዬ ወደዳት። ልብ ላከች። ይሄ ከዛ የሚለውን ላከች። ፍቅር በፍቅር ሆነው ፓስፖርት አውጥታ አሁን ልትሄድ ነው። ቃና ላይ ነው የምናያት። አሁን ዝዋይ ከዝዋይ ሳቋ ራሱ እንደው አታሳዝንም ልጅቷ? ምን እንዳላት እግዚአብሔር ወቆ ልጅቷ ተፍነክንካለች። በቃ ቤት ተገዝቶላታል። ቱርክ መኪና ገዝቷል። መንጃ ፈቃድ ውጪ ብሏታል። ስትሄድ ሰርግ ተደግሷል። ወረዳ አይደለም ከየት ይመጣል እንዳትለኝ፣ ከላይ ይወርዳል። ከየት ይመጣል እንዳትለኝ፣ ከላይ ይወርዳል። ሳዳፋካታስ እናቴ የሆነ የምትለው ጥቅስ አላት። ከየት እንዳመጣቸው አላውቅም። መጽሐፍ ቅዱስ ላይ የለም። እና እኔን ታይኝና እኔ እኮ ይሄንዬ ነገር አትሩጥ አንጋጥ ነው የበሱ ነው የሚሰራው ትላለች። አትሩጥ አንጋጥ ወደ ላይ ቀና በል ማለት ነው። እዚህ መሯሯጥ አያስፈልግም። በቀና ከላይ ይኸውልህ፣ አሁንም ልንገርህ፣ አትሩጥ መሯሯጥ ተጣ አንጋጥ ወደ ላይ። ምን እየጠበክ ነው? ከላይ ይወርዳል። ሻዳከማስ እላይ ሰጪ አለ፣ እላይ ደግ አለ፣ እላይ የሚባርክ አለ፣ እላይ ታሪክ የሚቀይ ማይካቶቫስ ከሰማይ የሚጠብቅ ሰው አለ። ተነሱና በልሳን ጸልዩ። ኤኒያቶፌሳ አንዳንዱ ሚስቱ ትወድቅለታለች፣ ባሏ የሚወድቅላታል፣ ስራ የሚወድቅለታል፣ ሻዳካፋንያስ ፋይናንስ የሚወድቅለታል። ከላይ ቸባሮፎሳ ልስማ ልሳናችሁን
ከላይ 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 ሲሆን በአንድ ሳምንት ይሆናል ታሪክ የሚቀየር። ዣላፎቴ ቤዴፋሱ ኤማዮ ካፊንታ ሻባስ ቤት ይወድቃል። ከላይ ቤት ሙሉ 6 መኝታ ቤት ያለው ቤት ከላይ ቻራቫሳ ከላይ ማሻባ ወድቆልኛ ይቻቃል። ኦላ ማሳዳ ለፋሸባ I don't expect from anyone። ለዚህ ነው የሰው ጅማላ። ለዚህ ነው ሰው ጋር ሳሸበሽበ እናታይ ከላይ ከላይ እለበረበረ ተቀበሉ ከላይ ጀላባራፋ ለገባስ በዛቶ ፋንታናማ ቶራባሻ ኤቨንቶሮሳ ካፓራቫኒያስ ኤሬባካፎን ታከማስ ሜላቶቫሲያማ ኮባን ባራባሳ ኤራ ባባጋባጋባ ያኮባ ከማያ ሻላ ባራፋ ካቲያማቶቫ ሸባባጋቫኒያ ፖቫሳ ኤቲያማቶቬሴ ካማንቶ ራዲካማቲያሳ ልባርካችሁ። አንዴ አይናችሁን ክፈቱ። በእርግጠኝነት የምነግራችሁ ሁላችሁም የምትፈልጉት ነገር ሰማይ አለ። የኔ የለም እንዳትይ። የማናችሁ ይለያያል እኮ ምን ፈልገው ነው። ላይ ግን አለ አይደል? ይወርዳል።